የስጋን ያክል ፕሮቲን እያገኘን ነገር ግን ስጋ ውስጥ ያለውን አደገኛ የስብና የኮሌስትሮል ጫና ሙሉ በሙሉ ማስወገድ ብንችልስ? ለአጥንት ለልብና ለወጣትነት ፍቱን የሆነው ታምራዊው እህል። ሰላም ጤና ይስጥልኝ። እንኳን በደህና ወደ ቻናል የመጣችሁ። ዛሬ በዓለም ዙሪያ የእጽዋት ስጋ እየተባለ በሚጠራውና በውስጡ እጅግ ከፍተኛ የሆነ የጤና በረከት ስላቀፈው ስለ አኩሪ አተር አስደናቂ ጥቅሞች በዝርዝር እንነጋገራለን። ብዙዎቻችን አኩሪ አተርን እንደ ተራ የጥራጥሬ እህል ልናየው እንችላለን። ነገር ግን ይህ እህል ከማንኛውም እጽዋት በተለየ መልኩ ሰውነታችን በየቀኑ የሚፈልጋቸውን ሙሉ ፕሮቲኖች አሟልቶ የያዘ የተፈጥሮ ምግብ ነው። በተለይ ለልብ ጤና፣ ለደም ዝውውር፣ ለሴቶች ሆርሞን መመጣጠንና ለአጥንት ጥንካሬ ያለው አስተዋጽኦ በብዙ የሳይንስ ሊቃውንት ተመስክሮለታል። በዚህ ቪዲዮ ውስጥም ወደ ዋና ዋና ጥቅሞቹ ከመሄዳችን በፊት ስለ አኩሪ አተር ምንነት አጭር መረጃ አይተን በመቀጠል የአኩሪ አተርን 10 ዋና ዋና አስደናቂ ጥቅሞቹንና አጠቃቀሙንም አንድ በአንድ በሰፊው የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ጥቅሞቹ ከመግባታችን በፊት ለመሆኑ አኩሪ አተር ምንድን ነው የሚለውን ለአፍታ እንይ። አኩሪ አተር ከጥራጥሬ እህሎች ወገን የሚመደብ ሲሆን በውስጡ ባለው እጅግ ከፍተኛ የዘይትና እንዲሁም የፕሮቲን ይዘት ምክንያት በዓለም አቀፍ ደረጃ በስፋት ጥቅም ላይ የሚውል ውድ እህል ነው። ይህ እህል በተለይ እንደ ወተት፣ ፎርሙላ፣ ቶፉ ማለትም የአኩሪ አተር አይብና የስጋ ምትክ የሆኑ ምግቦችን ለማዘጋጀት በከፍተኛ ሁኔታ ያገለግላል። በውስጡ አይዞ ፍላቮንስ የተባሉ ልዩ የተፈጥሮ እጽዋት ተኮር ውህዶችን የያዘ በመሆኑ በሰውነታችን ውስጥ እንደ ሆርሞን ተቆጣጣሪና እንደ ኃይለኛ አንቲኦክሲደንት ሆኖ የመስራት ልዩ ተፈጥሮ አለው። አሁን በመቀጠል የአኩሪ አተርን አስደናቂ 10 የጤና ጥቅሞችን አንድ በአንድ እንመልከት። አንደኛ፣ የተሟላ የተፈጥሮ የፕሮቲን ምንጭ ነው። የመጀመሪያውና ትልቁ የአኩሪ አተር ጥቅም እጅግ አስደናቂ የሆነ የፕሮቲን ክምችት በውስጡ መያዙ ነው። አኩሪ አተር ከሌሎች የጥራጥሬ እህሎች የሚለየው ሰውነታችን በራሱ ሊያመርታቸው የማይችላቸውን 9ኙንም ወሳኝ አሚኖ አሲዶችን ሙሉ በሙሉ አሟልቶ የያዘ ብቸኛው የእጽዋት ዝርያ መሆኑ ነው። ለዚህ ነው የሳይንስ ሊቃውንት የእጽዋት ስጋ እያሉ የሚጠሩት። የእንስሳት ስጋን በማይመገቡበት ወቅት ወይንም የእንስሳት ስጋን የማይመገቡ ሰዎች አኩሪ አተርን መመገብ ያለምንም መጥፎ ስብ የጡንቻን ጥንካሬ ለመገንባትና ሴሎችንም ለመጠገን ፍጹም ተመራጭ ያደርገዋል። ስለዚህ በዋነኛነት የእጽዋት ስጋ የሚባለው በምክንያት ነው። እሱም በውስጡ ከፍተኛ የሆነ የፕሮቲን ስብጥር ስላለው ነው። ሁለተኛ፣ የልብን ጤና ይጠብቃል፣ መጥፎ ኮሌስትሮልንም ይቀንሳል። ሁለተኛው አስደናቂ ጥቅም በቀጥታ ከልባችንና ከደም ቧንቧዎቻችን ሰላም ጋር ይገናኛል። አኩሪ አተር በውስጡ አይዞ ፍላቮንስ የተባሉ ልዩ የተፈጥሮ ውህዶችና የሚሟሟ የፋይበር አይነቶችን ይዟል። እነዚህ ውህዶችም በደማችን ውስጥ የሚገኘውንና የደም ቧንቧዎችን በማጥበብ ለልብ ህመም መንስኤ የሚሆነውን መጥፎ ኮሌስትሮል ማለትም ኤልዲኤልን በከፍተኛ ሁኔታ የመምጠጥና ከአካላችን የማስወገድ ብቃት አላቸው። አኩሪ አተርን አዘውትረው የሚጠቀሙ ሰዎች የደም ዝውውራቸው የተስተካከለ ስለሚሆን ለድንገተኛ ልብ ድካም የመጋለጥ ዕድላቸው በእጅጉ የጠበበ ነው። ሶስተኛ፣ ለአጥንት ጥንካሬ ፍቱን ነው። ሶስተኛው ጥቅም በተለይ በእድሜ መግፋት ምክንያት የሚመጣን የአጥንት መዳከም ቀድሞ መከላከሉ ነው። አኩሪ አተር በውስጡ ካልሽየም፣ ማግኒዥየም እና መዳብ ያሉ ለአጥንት ግንባታ ወሳኝ የሆኑ ማዕድናትን በከፍተኛ መጠን ይዟል። ከዚህም በላይ በውስጡ ያሉት እጽዋት ተኮር ውህዶች አጥንታችን በውስጡ ያለውን ካልሽየም በቀላሉ እንዳያጣና ማዕድናት በአጥንት ውስጥ የመከማቸት ሂደታቸው እንዲጠናከር ያደርጋሉ። ይህም አጥንት በቀላሉ የመሰበርና የመለስለስ ማለትም የመልፈስፈስ አደጋውን እንዳይገጥመው ትልቅ ጋሻ ይሆነዋል። አራተኛ፣ የደም ስኳር መጠንን ያስተካክላል። አራተኛው የአኩሪ አተር ጥቅም የደም ስኳርን በመቆጣጠር ረገድ ካለው ከፍተኛ ሚና ጋር የተያያዘ ነው። አኩሪ አተር በውስጡ እጅግ ከፍተኛ መጠን ያለው የተፈጥሮ ፋይበርና ውስብስብ ካርቦሃይድሬት ይዟል። ይህም ምግቦች ከተመገብን በኋላ በሰውነታችን ውስጥ በፍጥነት ተፈጭተው ስኳር ወደ ደም ውስጥ ድንገት እንዳይለቀቅ ያደርጋል። በሌላ አነጋገር የስኳር መውረድና መውጣትን ይቆጣጠራል ማለት ነው። በተጨማሪም
በውስጡ ያሉ ንጥረ ነገሮች የሰውነታችን ሴሎች ለኢንሱሊን ሆርሞን ያላቸውን ምላሽ ስለሚያሻሽሉ ለስኳር ህመምተኞች እጅግ ተመራጭ ምግብ ያደርገዋል። አምስተኛ፣ ለሴቶች የሆርሞን መዛባትን ያስተካክላል። አምስተኛው አስደናቂ ጥቅም በተለይ ለሴቶች ጤና ትልቅ ዋጋ አለው። አኩሪ አተር በውስጡ ፋይቶ ኤስትሮጅን የተባሉ የተፈጥሮ እጽዋት ተኮር ውህዶች አሉት። እነዚህ ውህዶችም በሴቶች አካል ውስጥ የሚገኘውን የኤስትሮጅን ሆርሞን ባህሪ የመምሰል ልዩ ተፈጥሮ አላቸው። በተለይ ሴቶች የዕድሜ መግፋት ሲመጣና የማረት ወቅት ላይ ሲደርሱ በሰውነታቸው ውስጥ የኤስትሮጅን ሆርሞን በከፍተኛ ሁኔታ ይቀንሳል። በዚህ ጊዜ የሚከሰቱትን እንደ ድንገተኛ የሰውነት ሙቀት መጨመር፣ የባህሪ መለዋወጥ እናም ደግሞ ከፍተኛ ድካም ያሉ ችግሮችን ይህ እጽዋት ተኮር ንጥረ ነገር ሙሉ በሙሉ የሚያስተካክል ይሆናል ማለት ነው። ስድስተኛ፣ ጤናማ የደም ዝውውርን ያሻሽላል። ስድስተኛው ጥቅሙ መላውን የደም ዝውውር ስርዓት ማነቃቃቱ ነው። አኩሪ አተር በውስጡ ሁለት በጣም ወሳኝ ማዕድናትን ማለትም አይረንና መዳብን በከፍተኛ መጠን ይዟል። እነዚህ ማዕድናት በሰውነታችን ውስጥ ቀይ የደም ሴሎች እንዲመረቱ የሚያስፈልጉ ዋና ዋና ግብአቶች ናቸው። ቀይ የደም ሴሎች ቁጥር ሲጨምር ደግሞ ኦክሲጅንና አልሚ ምግቦች ወደ ሁሉም የሰውነታችን ክፍሎችና አንጎላችን በፍጥነት ይደርሳሉ። ይህም የደም ማነስን ከመከላከል ባለፈ የሰውነታችንን የኃይል እንዲሁም ደግሞ የንቃት ደረጃ በከፍተኛ ሁኔታ ይጨምረዋል። ሰባተኛ፣ የምግብ መፈጨት ስርዓትን ያሻሽላል። ሰባተኛው የአኩሪ አተር ጥቅም ከምግብ መፈጨት ስርዓታችን ጋር የተያያዘ ነው። አኩሪ አተር በውስጡ ከፍተኛ መጠን ያለው የማይሟሟ ፋይበር ማለትም ኢንሶሉብል ፋይበር ይዟል። ይህም የፋይበር አይነት በሆዳችን ውስጥ ያሉ ምግቦች ሳይዘገዩና ሳይበሰብሱ በቀላሉ እንዲፈጩ ያደርጋል። ፋይበሩ በትልቁ አንጀት ውስጥ ያለው ጠቃሚ ባክቴሪያዎችን በመመገብ የሆድ ዕቃን ጤናማ የሚያደርግ ሲሆን በብዙ ሰዎች ላይ የሚታየውን ስር የሰደደ የሆድ ድርቀት ችግርን ሙሉ በሙሉ ያስወግዳል። ስምንተኛ፣ ጤናማ የሰውነት ክብደትን ለመጠበቅ ይረዳል። ስምንተኛው ጥቅም ክብደታቸውን በአግባቡ ለመቆጣጠር ለሚፈልጉ ሰዎች ፍጹም መፍትሄ መሆኑ ነው። አኩሪ አተር በፕሮቲንና በፋይበር እጅግ የበለጸገ በመሆኑ ከተመገቡት በኋላ ረጅም ሰዓት የመጥገብ ስሜት እንዲሰማቸው ያደርጋል። ይህም በየሰዓቱ አላስፈላጊ ምግቦችን የመመገብ ፍላጎትን በከፍተኛ ሁኔታ ይቀንሰዋል። ከዚህም በላይ በውስጡ ያሉት ጤናማ ቅባቶች የሰውነትን ስብ የማቃጠል ሂደት ማለትም ሜታቦሊዝምን ስለሚያፋጥኑ ያለምንም የጡንቻ መክሳት ጤናማ ክብደትን ለመጠበቅ ይረዳል። ዘጠነኛ፣ የቆዳን ወጣትነት ይጠብቃል። ዘጠነኛው ጥቅሙ ውጫዊ ውበትና የቆዳን ጤንነት ከመጠበቅ ጋር የተያያዘ ነው። በአኩሪ አተር ውስጥ የሚገኙት አይዞ ፍላቮንስ የተባሉ ውህዶች የቆዳ ሴሎች እንዲታደሱና የቆዳ መለጠጥ የሚጠብቀው ኮላጅን የተባለው ፕሮቲን በከፍተኛ ሁኔታ እንዲመረት ያነቃቃሉ። ይህም ቆዳችሁ ላይ የሚወጡ የእድሜ መግፋት መጨማደዶችን፣ መስመሮችን፣ ጥቁር ነጠብጣቦችን በመቀነስ ቆዳችሁ ሁልጊዜ ለስላሳና እንዲሁም ያማረ ሆኖ እንዲቆይ ያደርገዋል። አስረኛ፣ የካንሰር ተጋላጭነትን በከፍተኛ ደረጃ ይቀንሳል። አስረኛውና የመጨረሻው ዋና ጥቅም ሰውነታችን ከከባድ በሽታዎች መከላከል መቻሉ ነው። አኩሪ አተር በውስጡ የያዛቸው ኃይለኛ አንቲኦክሲደንቶች በሰውነታችን ውስጥ የሴሎችን መዋቅር የሚያበላሹ ጎጂ ቅንጣቶችን ያጠፋሉ። በርካታ ዓለም አቀፍ ጥናቶች እንደሚያሳዩት አኩሪ አተርን በምግባቸው ውስጥ የሚያካትቱ ሰዎች በተለይም በሴቶች ላይ የሚከሰተውን የጡት ካንሰርና በወንዶች ላይም የሚከሰተውን የፕሮስቴት ካንሰር የመያዝ ዕድላቸው በእጅጉ የቀነሰ መሆኑ ተረጋግጧል። ስለዚህ እንግዲህ ይህ የማይታመን እጽዋት ማለትም የጥራጥሬ አይነት እነዚህን የመሰሉ አስደናቂ የጤና ጥቅሞችን ለሰውነታችን ይሰጣል ማለት ነው። አሁን ደግሞ አኩሪ አተርን እንዴት አዘጋጅተን መጠቀም እንደምንችል እናያለን። ይህንን ጠቃሚ እህል በቤታችን ውስጥ በቀላሉ እንዴት ማዘጋጀትና መጠቀም እንደምንችል እንይ። አዘገጃጀትና አጠቃቀሙን ስናይ አኩሪ አተርን በተለያዩ መንገዶች መጠቀም እንችላለን። የመጀመሪያውና በጣም ታዋቂው መንገድ እንደ ማንኛውም ጥራጥሬ ለብቻው በመቁላት ወይንም ከሌሎች እህሎች ጋር በማደባለቅ መመገብ ነው። ይህ ማለት ዱቄቱን ከተለመደው ገብስ፣ ስንዴ ጋር ቀላቅሎ በመጠቀም ወይንም እንደ ሽሮ መጠቀም ይቻላል። ሁለተኛውና በጣም የተለመደው መንገድ ደግሞ የአኩሪ አተር ወተትን ማዘጋጀት ነው። ይህን ለማድረግ አኩሪ አተሩን ሌሊቱን ሙሉ ውሃ ውስጥ ዘፍዝፎ ካሳደሩት በኋላ ጠዋት በደንብ አጥበው በብሌንደር መፍጨት ነው። የተፈጨውን ፈሳሽ በስስ ጨርቅ አጥልሎ የወጣውን ወተት ለ15 እና 20 ደቂቃ ያክል እሳት ላይ በደንብ ማፍላት። ይህንን ወተት በቀን 1 ብርጭቆ መጠጣት ከላም ወተት እኩል የሆነ የፕሮቲንና የካልሽየም ጥቅምን የሚሰጥ ይሆናል ማለት ነው። ስለዚህ አኩሪ አተርን በዚህ መልኩም መጠቀም እንችላለን ማለት ነው።
በአጠቃላይ አኩሪ አተር የእጽዋት ስጋ ተብሎ የተሰየመው ያለ ምክንያት አይደለም። ከራስ ፀጉራችን እስከ እግር ጥፍራችን ድረስ መላው ሰውነታችንን የሚገነባና ከበሽታ የሚጠብቅ እውነተኛ የተፈጥሮ ስጦታ ነው። ለዛሬ ያዘጋጀውላችሁ የጤና መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና እንዲሁም ለወዳጅ ዘመዶቻችሁ ተደራሽ እንዲሆን ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።